ሰላም ዩቲዩብ ዛሬ በሌላ ቪዲዮ ተመልሻለሁ። ስለ 343 ፎርሜሽን ብዙዎቻችን እናውቀዋለን፣ ግን ጥቅሙንና ጉዳቱን እስቲ ለማየት እንሞክር። መጀመሪያ አወቃቀሩ ምን ይመስላል? 3 ሴንተር ባኮች ይኖሩታል፣ 2 ዊንግ ባኮች ወይም የክንፍ ተመላላሽ ነው የሚባሉት በአማርኛ፣ 2 ደብል ፒቮት እንዲኖር ይሆናል፣ መሀል ላይ የሚኖሩ ማለት ነው። 2 ደግሞ ፍሪ ሮሚንግ የሆኑ 10 ቁጥሮች ወይም ደግሞ አታኪንግ ሚድፊልደር ልትሏቸው ትችላላችሁ። አንድ ተነጣይ አጥቂ ወይም ደግሞ ስትራይከር ይኖረዋል። ቅርጹ ይሄ ነው 3-4-3 የሚባለው። የዚህ ፎርሜሽን የመጀመሪያው ጥቅሙ ምንድነው? ከኳስ ጋር ባላንስ ለመፍጠር ያስችላል። 5 ተጫዋቾች እንዲያጠቁ፣ 5 ተጫዋቾች ደግሞ እንዲከላከሉ ማድረግ ይቻላል ማለት ነው። ቅድም እንደነገርኳችሁ 3 ከኋላ ያሉ ተከላካዮች አሉ አይደለ? ስለዚህ ሁለቱም ፒቨቶች በመጠቀም 5 እንዲሆኑ መሆን ይችላል በማጥቃት ጊዜ ማለት ነው። እነሱ ይከላከላሉ። ሲያጠቁ ደግሞ ሁለቱን ዊንግ ባኮች ፊት ለፊት ላይ ካሉት ከሶስቱ ተጫዋቾች ከሁለቱ 10 ቁጥሮችና ከመጀመሪያው አጥቂ ጋር ወይም ተነጣዩ አጥቂ ጋር በመደመር ወይም አብሮ በማድረግ 5 እንዲሆኑ ማድረግ ይችላል። ስለዚህ 5 የማጥቃት ተጫዋቾች፣ 5 ደግሞ የመከላከል ተጫዋቾች እንዲሆኑ ማድረግ ይቻላል ማለት ነው። ስለዚህ ይሄ የመጀመሪያው አድቫንቴጅ ይሆናል ማለት ነው። ወደፊት ደግሞ ሁለቱ ዊንግ ባኮች ይሄዳሉ፣ ያጠቃሉ ብያችሁ የለ። እነሱ ደግሞ በምን መልኩ መሰላችሁ አንድን ቡድን የሚጠቅሙት? ወደ ጎን ስትሬች እንዲያደርግ ወይም ደግሞ ዊድዝ እንዲኖረው ቡድኑ ሊያደርግ ይችላል። ስለዚህ እነሱ ወደ ጎን ይለጡታል የተቃራኒ ቡድን መከላከል፣ ፊት ለፊት ላይ ያለው ስትራይከር ደግሞ ቨርቲካሊ ወይም ፊት ለፊት ስትሬች ለማድረግ እንዲችል ያደርጋል ማለት ነው። ይህ ሌላኛው ጥቅማቸው ነው። ከኳስ ውጭም እንደ ቡድን ደግሞ እንደነገርኳችሁ ሃየር አፕ ወይም ደግሞ በሃይ ብሎክ ለመጫወት የሚፈልጉ ከሆነ ፕሬስ ለማድረግ የሚፈልጉ ከሆነ ሁለቱን ዊንግ ባኮች ወደፊት በመውሰድ ፕሬሲንጉን በትክክል እንዲያስጀምሩና እዛው ኳሱን አፍነው ለመቀበል እንዲችሉ ሊያደርጓቸው ይችላሉ። ወይ ደግሞ ወደኋላ ማፈግፈግ የሚያስፈልጋቸው ከሆነ ዊንግ ባኮቹን ወደኋላ በመመለስ ባክ 5 እንዲሆኑ ማድረግ ይቻላል ማለት ነው። ቅድም እንዳልኳችሁ ወደፊት ዊንግ ባኮቹ ሲሄዱ 5 ይሆናሉ ብለናል። ዊድዝም እንዲኖረው ያደርጋሉ ብያለሁ። እዚሁ ላይ መጨመር ያለብን ነገር አታኪንግ ሚድፊልደሮቹ ደግሞ ወደ ክንፍ ሙቭ የሚያደርጉ ከሆነ ዊድዙን ስለሚሰጧቸው እነዚህ ዊንግ ባክ የተባሉት የቁጥር በልጫ እንዲኖራቸው ያደርጋሉ ማለት ነው። ስለዚህ የክንፍ ቦታዎቹ ላይ የቁጥር የበላይነት ይኖራቸዋል። ይህም በአንድ በኩል የተቃራኒ ቡድን ለመሰብሰብ ያስችላቸዋል። ስለዚህ በሌላኛው ክንፍ አንዱ ተጫዋች አይዞሌትድ ይሆናል ማለት ነው። ይሄ በእግር ኳስ ኦቨርሎድ ቱ አይሶሌት ይባላል። አንዱን ተጫዋች በተለይ ደግሞ ይሄ የጥራት ልዩነት ካላቸው ወይም ኳሊቴቲቭ ሱፔሪዮሪቲ ካለው አንድ ተጫዋች ለምሳሌ ኤምባፔ ቢኖር ከሆነ የተቃራኒ ቡድን ፉልባክ ጋር አንድ ለአንድ ብታገናኙት ምባፔ የሆነ ነገር ማድረግ ይችላል። ስለዚህ እሱ ያን እድል እንዲፈጠርለት በማድረግ ነገሩን በእነሱ ሳይድ በማጥቃቱ በኩል ጥሩ እንዲሆን ማድረግ ይችላሉ ማለት ነው። ቅድም እንዳልኳችሁ ደግሞ ሁለቱ ተጫዋቾች ስፔስም እንዲያገኙ ማድረግ ይቻላል። ለምሳሌ ስትሬች በሚያደርጉበት ሰዓት አታኪንግ ሚድፊልደሮቹ እነዚህ ሁለቱ 10 ቁጥሮች ስትሬች ያደርጋሉ ዊንግ ባኮቹ። ስለዚህ 10 ቁጥሮቹ ከኋላ የሚገኘውን ስፔስ በደንብ እንዲጠቀሙት ማድረግ ይቻላል ማለት ነው። ካስፈለገ ደግሞ ስትራይከሩን ወደፊት በመውሰድ ለብቻው ስትሬች አድርጎ ፒን እንዲያደርጋቸው ማድረግ ይቻላል። ወይ ደግሞ ሁለት ተጫዋቾችን ወደፊት በመውሰድ አንዱ ከኋላ እንዲቀር ማድረግ ይችላል። ካስፈለገ ደግሞ አንደኛውን አታኪንግ ሚድፊልደር በጥልቀት በመውሰድ መሀል ለመሀል የበላይነት እንዳይወሰድባቸው ወይም ይሄ ሴንትራል ኦቨርሎድ የሚባለው ነገር እንዳይኖር በጥልቅ በመመለስ እሱን ነገር እንዲያገኙት ማድረግ ይቻላል ማለት ነው። እዚህ ጋር ሊረሳ የማይገባው ነገር ከኋላ ካሉት ፒቮቶች ጋር እነዚህ ሁለቱን አታኪንግ ሚድፊልደሮችንም መጠቀም ይቻላል። ይህን የሚያደርጉት ለምንድን ነው? ቦክስ ሚድፊልድ ለመፍጠር ነው። ቦክስ ሚድፊልድ ማለት 4 ማዕዘን ቅርጽ እንዲሰሩ ማድረግ ነው። ቢልድ አፑ ላይ ኳሱ ፕሮግረስ እንዲያደርግ ማድረግ ይችላሉ። ቻንስ ክሬት ለማድረግ እድል የሚሰጣቸው ነገር ነው። ካውንተር ፕሬስም ቢኖር ካውንተር ፕሬሱን በትክክል ኢፌክቲቭሊ ለመተግበርም ይሄኛው ቦክስ ሚድፊልድ የበለጠ እርዳታ ይሰጣቸዋል ማለት ነው። ስለዚህ እነዚህ አድቫንቴጆቹ ናቸው። ዊንግ ባኮቹ እንዳልኳችሁ በማጥቃት በኩል ደግሞ ቅድም እዚህ ጋር መርሳት የለብንም ኳሱ የሚሻገር ቢሆን የሚሻማ ቢሆን ባክ ፖስቱ ጋር የሚኖረውን አድቫንቴጅ ለመጠቀም ይችላሉ። የሚሻማውን ኳስ ወደ ጎልነት ለመቀየር ማለት ነው። ሌላኛው እዚህ ጋር አሁንም ሳረሰው መጥቀስ ያለብኝ ነገር ምንድነው? ቤዚክሊ ከኋላ የሚኖሩት 3 ተከላካዮች ናቸው ብያቸዋለሁ። ስለዚህ
መነሻ ፎርሜሽኑንም ገና ስትመለከቱት በሁለት አጥቂ ወይም ደግሞ በአንድ አጥቂ የሚጫወት ቡድን ካለ አውት ነምበር ያደርጉታል። የቁጥር የበላይነት እንዲኖራቸው ያደርጋሉ ማለት ነው። ይህ አድቫንቴጃቸው ነው። ዲስአድቫንቴጁ ምንድነው? የመጀመሪያው ተጫዋቾቹ ወደፊት ሲሄዱ መሀል ላይ ያሉት እነዚህ ደብል ፒቮት በቁጥር ይበለጣሉ። ሁለት ናቸው። ስለዚህ ለምሳሌ 4-3-3 ፎርሜሽን ይዞ የሚጫወት ቡድን ቢኖር 3 ተጫዋች ከሁለት ተጫዋች ጋር ይሆናል ማለት ነው ከነዚህ በተቃራኒ። ስለዚህ የቁጥር የበላይነት እንዲወሰድባቸው ይሆናል። ሌላኛው ሁለቱ ዊንግ ባኮች ትተውት የሚሄዱትን ስፔስ ኤክስፕሎይትም ለማድረግ ያስችላል። ፖዚሽናሊ በጣም አዌር ካልሆኑ የሚተውን ስፔስ ኤክስፕሎይት ማድረግ ይቻላል። እዚህ ጋር ሴንተር ባኮቹ በተለይ ደግሞ እነዚህ ዋይድ ሰፊውን ይሄ የዋይድ ሴንተር ባክ የሚባሉት ተጫዋቾች ቦታውን በጣም የመሸፈን ግዴታ ይኖርባቸዋል። ይህ ብቻ ደግሞ አይደለም፣ የሚመረጡትም ሴንተር ባኮች ለእንደዚህ አይነት ሲስተም ከኳስ ጋር መጫወት የሚችሉ ላይን ብሬኪንግ ፓስ ማድረግ የሚችሉ ቢልድ አፑን ማገዝ የሚችሉ ይህ መስመር ሰንጣቂ ኳስ የሚባለውን አይነት ማድረግ የሚችሉ መሆን መቻል አለባቸው እና እነዚህ አይነት ተጫዋቾችን በፕሮፋይል ፈልጎ ማግኘት ሌላኛው ፈተና ይሆናል ማለት ነው። ሌላው ሁለቱ ፒቨትስ እንደነገርኳችሁ ውሳኔያቸው ጨዋታውን የሚረዱበት መንገድ ደግሞ እጅግ በጣም ወሳኝነት አለው። ምክንያቱም በማጥቃት በኩል ወደፊት የሚሄዱ ከሆነና ለምሳሌ የታይሚንጋቸው ትክክል ካልሆነ ውሳኔያቸው ትክክል የማይሆን ከሆነ በጣም ወደፊት ሄደው ኢንኬስ ኳሱን የሚያጡት ከሆነ በትክክል ስፔሱን ይሰጧቸዋል። ስለዚህ ኤክስፕሎይት እንዲደረግ እድል ያመቻችላቸዋል ማለት ነው። ይህ ዲስአድቫንቴጁ ነው ወይም ጉዳቱ ነው የሚሆነው ማለት ነው። ፍሌክሰብል ነው በጣም እንደፈለጋችሁ ተጫዋቾቹን ልታቀያይሯቸው ትችላላችሁ እንደ ሮል ማለት ነው። 5-4-1 ሊሆን ይችላል እንደየ ሁኔታው አጀስተብል ነው እና የፎርሜሽን ጥቅሙና ጉዳቱ በአጭሩ ይሄንን ይመስላል። እናንተ ማትረሱት ፌመስ የሆነ በ3-4-3 የተጫወተ ቡድን ዋንጮችን ያሸነፈውን ኮመንት ላይ አስቀምጡልኝ። እንድሰራው የምትፈልጉትን ደግሞ አንድ ሀሳብ ብላችሁ የምታስቡትን ወይ መስተካከል አለበት የምትሉትን ኮመንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ እንዳትረሱ። ይመቻችሁ።